ሰላም ጤና ይስጥልን እንደምን ዋላችሁ ውድ ሀምሮሃ ቤተሰቦች ዛሬ መጋቢት 3 2018 በሀገር ውስጥና በዓለም አቀፍ ደረጃ ትኩረት የሳቡ አበይት መረጃዎችን ይዘንላችሁ ቀርበናል። በዛሬው ዕለት የጠቅላይ ሚኒስትር አብይ አህመድ የኢሚሬት ጉዞን በአዲስ አበባ ታላቅ ሀዘን የተከናወነው የመምህር ዘላለም ወንድሙን የሽኝት መርሃ ግብር የአዲሱ እጩ ተወዳዳሪ ሚኒስትር ስላሴ ታምራትን መረጃና ሌሎችንም ወቅታዊ ጉዳዮችን በዝርዝር እንመለከታለን። እስከ ቪዲዮ ፍጻሜ ድረስ ይህን አካውንት ሰብስክራይብ ማድረግ አብራችሁን ቆዩ። ወደ ቀዳሚ ዜና ስናልፍ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ለስራ ጉብኝት ረፋድ ላይ የተባበሩት አረብ ኤሚሬት ዋና ከተማ አቡዳቢ ላይ መግባታቸው ተሰምቷል። ጠቅላይ ሚኒስትር አቡዳቢ በሚገኘው ፕሬዝዳንታዊ አውሮፕላን ማረፊያ ሲደርሱ የኤሚሬት ፍትህ ሚኒስትር ክቡር አብዱላ ሱልጣን ተገኝተው በከፍተኛ የመንግስት ኃላፊዎች ጋር በደማቅ እንደተቀበሏቸው ተረጋግጧል። የኤሚሬት ዜና ወኪል እንደዘገቡት ከሆነ ይህ ጉብኝት በሁለቱ ሀገራት መካከል ያለውን ጠንካራ ኢኮኖሚና ኢንቨስትመንትና ቀጣናዊ ሰላም ትብብር ወደ ላቀ ደረጃ ያሻግረዋል ተብሎ ይጠበቃል። የኢትዮጵያና የኤሚሬት ስትራቴጂካዊ ጉዳይ ዙሪያ ጥብቅ ቁርኝት ያላቸው ሲሆን የዛሬው ጉብኝት ይህንን አጋር ይበልጥ እንደሚያጠናክር ተገልጿል። ወደ ቀጣዩ ዜና ስናልፍ የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ ዋና ጸሐፊ የሆኑት ሚኒስትር ስላሴ ታምራት በመጪው ምርጫ የህዝብ ተወካዮች ምክር ቤት ወንበር ለመያዝ እጩ ሆነው መቅረባቸው ታውቋል። እጩዋ የሚወዳደሩት ትብብር ለኢትዮጵያ እንደተሰኘ ጥምረት መወከል እንደሆነ ታውቋል። ሚኒስትር ስላሴ ታምራት በምርጫ ክልል 19 የሚወዳደሩ ሲሆን ይህም ክልል ጎተራ፣ አዲሱ ሰፈር፣ አዲስ አበባ፣ ሳሪስ፣ ሀናና ኃይሌ ጋርመንት ላይ እንደሆነ ታውቋል። ፓርቲ ዋና ጽህፈት ቤት የፓርቲዋ ዋና ጸሐፊ በመሆኗና በጥምርቱ ውስጥ ያላቸው ሚና ትልቅ ስለሆነ በከፍተኛ ግምት እንዲሰጡ አድርጓል ተብሏል። በተያያዘ ዜና ሀገር ውስጥና በባህር ማዶ የሚታወቀው ወንጌል አገልግሎትና በደግነቱ የምናውቀው ወጣት መምህር ዘላለም ወንድሙ የቀብር ስነ ስርዓት ዛሬ መጋቢት 3 ቀን 2018 በታላቁ ቅድስት ሥላሴ ካቴድራል በታላቅ ሀዘን ተከናውኗል። በዚህ ስነ ስርዓት ላይ ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ባስተላለፉት መልእክት የመልካም ሰዎች መጉደል ለቤተክርስቲያን ነገ ያሳስባል ሲሉ ጥልቅ ሀዘናቸውን ገልጸው በመቶ ሺህ የሚቆጠሩ ወጣቶችና ምዕመናን በመምህር ዘላለም ህልፈት የተሰማቸውን ሀዘን በታላቅ ሽኝት ገልጸዋል። ወደ መካከለኛው ምስራቅ ስንሻገር በአሜሪካና በእስራኤል በኢራን መካከል ያለው ግጭት 13ኛ ቀኑን የያዘ በዚህ ወቅት ዓለምን እጅግ ያስቆጣ መረጃ እየወጣ ይገኛል። ጦርነቱ በፈነዳ መጀመሪያ ቀን በቴህራን በሚገኝ የሴቶች ትምህርት ቤት ላይ በደረሰ አሰቃቂ ጥቃት 110 ህጻናትን ጨምሮ 168 ሰዎች ህይወት ማለፉ ይታወሳል። ምንም እንኳን ጥቃቱ የተፈጸመው በጦርነት መጀመሪያ ቀን ቢሆንም አሁን ላይ ግን ድርጊቱ ከፍተኛ ዓለም አቀፍ ቁጣን ቀስቅሷል። ፕሬዝዳንት ትራምፕ ለጥቃቱ ተጠቂዋ ኢራን ናት ቢሉም በአሜሪካ ሴኔት አባላት ዘንድ ግን ከፍተኛ ተቃውሞ የተነሳ ይገኛል። አሜሪካ ቶማሃውክ ሚሳኤል በትምህርት ቤቱ አቅራቢያ በሚገኝ ወታደራዊ ተቋም ኢላማ አድርጎ በነበረበት ወቅት የተፈጠረ ስህተት ሊሆን ይችላል በሚል ጥርጣሬ ውጥረት አባብሶታል። ጉዳዩ አሁን ላይ በዋሽንግተንና በዓለም አቀፍ ዲፕሎማሲዎች ዘንድ ዋነኛ የክርክር አጀንዳ ሆኖ ቀጥሏል። ወደሚቀጥለው ዜናችን ስናልፍ የሴኔጋል ፓርላማ በግብረ ሰዶም ግንኙነት ላይ የሚጣለውን የእስር ቅጣት በእጅጉ የሚያጠናክር አዲስ ህግ በሙሉ ድምጽ አጽድቋል። ቀደም ሲል የነበረው 5 ዓመት የእስራት ቅጣት ወደ 10 ዓመት ከፍ የሚያደርግ የሀገሪቱ ውስጥ ባሉ ሃይማኖት መሪዎች ዘንድ ሰፊ ድጋፍን አግኝቷል። ይህ በሴኔጋል ፓርላማ የተወሰነው ውሳኔ በምዕራባውያን የሰብአዊ መብት ተሟጋች ዘንድ ትችት እየቀረበበት ቢሆንም የሴኔጋል መንግስት ግን የሀገሪቱን ባህልና የሞራል እሴቶች የማስጠበቅ የተወሰነ እርምጃ መሆኑን በጽኑ እየገለጸ ይገኛል። ወደ መጨረሻው ዜናችን ስናልፍ በባህር ላይ የሚንቀሳቀሱ የነዳጅ ታንከሮች ላይ የነጠጠረ ጥቃቶች የተበራከቱ መምጣታቸውን ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ መጨመሩ ተሰምቷል። በቅርብ የተፈጸመው ጥቃቶች የሁለት ህንዳውያን መርከበኞች ህይወት ማለፉን ተከትሎ በገበያ ላይ ከፍተኛ መደናገጥን ፈጥሯል። ይህም ተከትሎ የነዳጅ ዋጋ በዓለም ገበያ በበርሜል $100 በደረሰ ሲሆን ይህም በብዙ ሀገራት የኢኮኖሚ እንቅስቃሴ ላይ ከፍተኛ ጫና እያሳደረ ይገኛል። ትራንስፖርትና የሸቀጦች ዋጋ ጫና እያሳደረ ይገኛል። ትራንስፖርትና ሸቀጥ ዋጋን ከዚህ ጋር ተያይዞ ሊጨምር እንደሚችል የዘርፉ ባለሙያዎች ስጋታቸውን እየገለጹ ይገኛል። ውድ ሀመሩሃ ቤተሰቦች ዛሬ ያዘጋጀንላችሁ መረጃዎች እነዚህን ይመስሉ ነበር። ይህን አካውንት ሰብስክራይብ ማድረግ ቤተሰብ ይሁኑ። እንደውም ደግሞ ሼር፣ ኮፒ ሊንክ እና ላይክ በማድረግ ይህን አካውንት እንዳድግ ተባበሩን እንላለን። ባያላችሁበት መልካም አዳር ይሁንላችሁ።